ሚልኪያስ መጽሐፍ ነው። ሚልኪያስ መጽሐፍ 3 ምዕራፎች ተምረናል። 4 ምዕራፍ ነው ያለው። ዛሬም ምዕራፍ 4 ከ1 እስከ 6 ነው የምንማረው። መጽሐፉ የእግዚአብሔር ፍርድና የእግዚአብሔር ፍቅር ወይም የእግዚአብሔር ፍቅርና የእግዚአብሔር ፍርድ የተገለጠበት መጽሐፍ ነው። እሱን እናያለን። ባለፉት ሳምንታት ምዕራፍ 1ን 2ን 3ን ተምረናል። አሁን እንዳልኳችሁ ምዕራፍ 4ን ዛሬ እንማራለን ማለት ነው። ምንድነው ያሰብኩት? በቅድሚያ የመጽሐፉን ታሪካዊ ዳራ እናያለን። ከዚያ ደግሞ ምዕራፍ 4ን በቅርበት አይተን በምዕራፍ 4 ውስጥ እግዚአብሔር የሚናገረንን እናያለን ማለት ነው። እናንብበው። ሚልኪያስ ምዕራፍ 4 ከቁጥር 1 እስከ 6 ሁላችንም እናውጣ። እኔ አዲሱ መደበኛ ትርጉም ነው ያስኩት። እናንብብና ጌታ እንዲያስተምረን እንጸልያለን። ምዕራፍ 4 ሚልኪያስ ምዕራፍ 4 የመጽሐፍ ቅዱስ የብሉይ ኪዳን መጽሐፍ መጨረሻው ምዕራፍ ነው እና በጣም አስገራሚ ማጠቃለያ መጽሐፍ ነው። እግዚአብሔር ምን አይነት የፍቅር አምላክ እንደሆነ እንደገና ደግሞ ፍርድንም ደግሞ እንደሚያደርግ የገለጠበት መጽሐፍ ነው። በጣም አስገራሚ ነው። መጽሐፍ ስታነቡ አንዳንድ ጊዜ መግቢያውን ኢንትሮዳክሽኑን አንዳንድ እዛ መጽሐፉ ላይ ሐሳብ የሰጡ ሰዎች ካሉ ቶሎ ቶሎ ታዩና ጊዜ ከሌላችሁ መጽሐፉን ሁሉ አንበባችሁ አጨርሱም። መጨረሻው ላይ ሄዳችሁ ታያላችሁ። እና ብሉይ ኪዳን ሲያልቅ እግዚአብሔር በምን አይነት ሁኔታ ይሆን የመጨረሻውን ንግግር ያደረገው? ይሄ በጽሁፍ ላይ ከቀረቡ የነቢያት መጽሐፍ ሚልኪያስ የመጨረሻው ነው። ሌሎች የቃል ጽሁፍ ላይ ያልነበሩ ነቢያት ሊኖሩ ይችላሉ። ግን ከዚህ ከጌታ ከመምጣቱ ከ400 ዓመት በፊት ጀምሮ እስከ ጌታ ዳግም ምጽአት ሌሎች ነቢያት አልጻፉም። እና ይሄ የጽሁፍ የብሉይ ኪዳን መዝጊያ ነውና እግዚአብሔር ከሕዝቡ ጋር ታግሎ ወደ ራሱ ለማምጣት ታግሎ መጨረሻ ላይ ምን አይነት ድምጸት ባለው ሁኔታ እንደተናገረ ዛሬ እንሰማለን። ይገርመኛል የእግዚአብሔር ፍቅር። ሰው ቢሆን በጣም በቃ ብሎ ሰው ካቃተው እርምጃ ነው የሚወስደው። እና እግዚአብሔር ግን እስከ መጨረሻው የሰው ልጅ እድል እንዴት እንደሚሰጥ ወደ ሰው ሐሳብ ካልመጣን ግን ደግሞ ፍርድ እንዴት እንደሚሆን የሚልኪያስ መጽሐፍ በጣም መደምደሚያ ነው የሚሆነው። ስለዚህ ምዕራፍ 4ን እናንብብና ሌሎች ታሪካዊ ዳራዎችንም እናያለን። ምዕራፍ 4 እንደዚህ ይላል በአዲሱ መደበኛ ትርጉም። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞች ሁሉና ክፉ አድራጊዎች በሙሉ ገለባ ይሆናሉ። ያ የሚመጣው ቀንም ያቃጥላቸዋል ይላል እግዚአብሔር ጸባዖት። ስርም ሆነ ቅርንጫፍ አያስቀርላቸውም። ስሜን ለምትፈሩ ለእናንተ ግን የጽድቅ ፀሐይ በክንፎቿ ፈውስ ይዛ ትወጣለች። እናንተም ከጋጥ እንደተለቀቀ እምቦሳ እየቦረቃችሁ ትወጣላችሁ። እኔ በምሰራበት ቀን ክፉዎችን ትረግጣላችሁ፣ ከእግራችሁ ጫማ በታች አመድ ይሆናሉ ይላል እግዚአብሔር ጸባዖት። ለእስራኤል ሁሉ ሕጎችንና ሥርዓቶች የሆኑ ዘንድ ለአገልጋዬ ለሙሴ በኮሬብ የሰጠሁትን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነቢዩ ኤልያስን እልክላችኋለሁ። መጥቼ ምድርን በርግማን እንዳላጠፋ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። ቅዱስ አባታችን አምላካችን እግዚአብሔር ይህንን ቅዱስ ቃል እንድትባርክልን እንድትናገረን በኢየሱስ ክርስቶስ ስም ጸልያለሁ። ቃልህ ጌታው ሰምተን ምላሽ የምንሰጥ ሰዎች እንድታረገን ጸጋ እንዲበዛልን በኢየሱስ ክርስቶስ ስም ጸልያለሁ። እኔንም ተናጋሪውን እንድትረዳ ወገኖቼን ሁሉ እንድትባርክ ጸልያለሁ። ክብር ለአንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። የዛሬውን እንግዲህ ትምህርት ርዕስ ቅድምም ነካ እንዳረኩት ፍቅርና ፍርድ ብየዋለሁ። ፍቅርና ቁጣም ልለው አስቤ ነበር፣ ግን ኤፍ ስለሆነ ዝም ብዬ አንዳንዴ ፈረንጆቹ በፊደል ሲያስተካክሉት ለማስታወስ ይቀላል። እግዚአብሔር ፍቅርም ነው ፍርድንም፣ ፍቅርነቱ ሳይለወጥ ፍቅሩን እዛ ጋር አስቀምጦ አይደለም ፈራጅ የሆነው ፍቅር ነው እግዚአብሔር። እንደገና ደግሞ ፍርድንም ያደርጋል። ይሄ በሚልኪያስ መጽሐፍ በሙሉ የተሰጠ ሐሳብ ነው።
የማጠቃለያው ምዕራፍ 4 ራሱ ይሄንኑ ቁልጭ አድርጎ ያሳየናል። መጽሐፉ ሙሉም ይሄንን ይናገራል። የመጨረሻው ምዕራፍም የመጨረሻው መጨረሻ የሆነችው ምዕራፍ 4ም ይሄንኑ ይናገራል። ወደዚህ ሐሳብ እገባለሁ። ግን እንደ አዲስ ኪዳን አማኞች ደግሞ በአዲስ ኪዳን ይሄ የእግዚአብሔር ፍቅርና ፍርድ የእግዚአብሔር ፍቅርና ቅጣቱም በክርስቶስ ኢየሱስ ሞትና ትንሣኤ በግልጽ የታየ ስለሆነ ይሄ ለኛ ብዙ አዲስ አይሆንም። የእግዚአብሔር ሥራ በመስቀሉ ላይ ግልጽ ሆኖ ታይቷል። መስቀሉን መቀነስ የነበረው ሕይወታችን ከላይ በመጣ ጸጋ መደመር ሆኗል። የእግዚአብሔር ፍቅር በመስቀሉ ላይ ተገልጿል። ኃጢአትን ደምስሶ ቀንሶ ከሕይወታችን አስወግዶ የእግዚአብሔርን ሕይወት ጽድቅን ሰጥቶናል። መቀነስ የነበረው ሕይወታችን ወደ መደመር ተቀይሯል። ምንም ጥርጥር የለውም። ጌታን ስናምን በመስቀሉ ሥራ በኃጢአታችን ምክንያት የተፈረደብን ፍርድ ተቀንሶ ተነስቶ ተደምስሶ የእግዚአብሔር ጽድቅ ተደምሮልናል ማለት ነው። የኪሳራ ሕይወት ወደ በረከት ሕይወት ተለውጧል። መቀነስ የሆነ ሕይወታችን በእግዚአብሔር ሥራ በክርስቶስ ሥራ ከላይ በመጣ ጸጋ መደመር ሆነልን፣ መዳን ሆነልን። ፍቅርና ፍርድ በመስቀሉ ላይ ተገለጠ። ኃጢአት ተቀጣ፣ ተፈረደበት። ምሕረት፣ ፍቅር ተገለጠ። ለሚያምኑ ድነት ሆነ። ወንጌላችን ይሄ ነው፣ የምስራቹ ይሄ ነው። ይህን በደንብ እንዲገባን ኤፌሶን ምዕራፍ 2ን አንብቤ ወደ ዋናው ትምህርት እሄዳለሁ። ኤፌሶን 2 ምዕራፍ 2 ቁጥር 8 እና 9 እንደዚህ ይላል፣ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በሥራ አይደለም። አይደለም የሚለውን መጀመሪያ እንየው። ከእናንተ አይደለም፣ ድነት ከእናንተ አይደለም። ማንም እንዳይመካ በእናንተ ጥረት፣ በእናንተ አስተዋጽኦ፣ በእናንተ ጥረት የተደረገ ድነት የለም። መጽሐፉ ነው የሚለው። ከእናንተ አይደለም። ሌላስ? ከስራም አይደለም። ይሄ ብዙ ቴዎሎጂካል ዲቤት እዚህ ላይ አንዳንዴ ሰዎች ሲያደርጉ ይገርማል። ግልጽ የሆነ የእግዚአብሔር ሐሳብ ከእናንተ አይደለም፣ ድነት ከስራም አይደለም። እና እስከ ምንድን ነው? ራሱ መጽሐፉ ይመልሳል። በእምነት ነው በጸጋ ነው ይላል። በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ሰው እዚሁ ኤፌሶን ላይ ሙታን እንደሆነ በኃጢአቱ ምክንያት ከኤደን ገነት ሲወጣ የሰይጣን መጫወቻ፣ የራሱ ሐሳብ ተገዢ፣ ትርጉም የሌለው ሕይወት መሞት፣ ተራ ሕይወት መኖር ውስጥ ገባ። ሰው ጨለማ ውስጥ ሆነ፣ ወደቀ፣ ሞተ፣ ተቀበረ ማለት ይቻላል። ሙታን ነበራችሁ ይላል ኤፌሶን። ስለዚህ የእግዚአብሔር ጸጋ የሚባለው እግዚአብሔር በምሕረቱ ባለጸጋ ስለሆነ ከታላቅ ፍቅሩ የተነሳ ሙታን የነበረውን የሰውን ልጅ ለማውጣት ጸጋ ወደ ምድር መጣ ማለት ነው። እጁን ዘረጋ፣ ጸጋ ተገለጠ። በክርስቶስ ኢየሱስ የማዳን ጸጋ ተገለጠ። ከዛስ ሙት የሆነውን ሰው መንፈስ ቅዱስ ይቀሰቅሰዋል። እጁን መጨበጥ ብቻ ነው። ጸጋና እምነት ሲጨባበጡ ድነት ሆነ። ማንም እንዳይመካ ከሥራ አይደለም። ከላይ ጸጋው መጣ። ከዚህ የሞተ ሰው ደግሞ አመነ። እግዚአብሔር ይሄ ትልቅ የምስራች ለሰው ልጆች በጣም እንደ እንፋሎት እንደ ጤዛ የሆነው የሰው ልጅ ሕይወት እግዚአብሔርን በማመን እንዲያጠናቅቅ የእግዚአብሔር ፈቃድ ነው። እግዚአብሔርን በማመን ጸጋው በእምነት። ስለዚህ በክርስቶስ መስቀል ላይ መስቀሉ የእግዚአብሔር ፍቅርና ፍርድ የተገለጠበት ነው ለማለት ነው። ይህንን ያብራራሁት። የሚልክያስ መደምደሚያ መጽሐፍ እግዚአብሔር ከዘፍጥረት ጀምሮ ሰው ከወደቀ ጀምሮ ነቢያት እየላከ ብዙ ነገር እያደረገ ሰው ከድጡ ወደ ማጡ እየሄደ እስራኤላውያንም ብዙ ነገር እያስቸገሩ እኔ በመጨረሻ ተስፋ ቆርጦ ፍርድ ብቻ ያስተላልፋል ብዬ አስብ ነበር። ግን አይደለም። በመጨረሻ መጽሐፉን ሲዘጋ
ጌታ ኢየሱስ እስኪመጣ ድረስ ፍቅርና ፍርድን የሚገልጽ ሐሳብ በመጽሐፉ ላይ ተገልጿል ማለት ነው። እዚህ ሚልኪያስ መጽሐፍ ላይ ያሉ ተደራሲያን ማለት መጽሐፉ መጀመሪያ የተጻፈላቸው አይሁዳውያን ጥያቄ ውስጥ ገብተው ነበር። ጉብኝት ለምን አይሆንም? እናመልካለን። እሱ እንዳለው ወደ አገራችሁ ተመለሱ ሲለን ከባቢሎን መርኮ መጣን። ቤተ መቅደስ ውስጥ ያለውን ስርዓት እንፈጽማለን። ለምንድን ነው ተሐድሶ የዘገየው? ለምን ችላ አለን እግዚአብሔር? ይኸው መሰረታዊ ነገሮች እያደረግን ነው። ለምንድን ነው ማይጎበኘን? ለምንድን ነው ከአሕዛብ የበታች የምንሆነው? ለምንድን ነው ሁልጊዜ በቃ እግዚአብሔር ቢተወን ነው ብለው በእንደዚህ አይነት ጥያቄ ውስጥ ነበሩ። ከባቢሎን ከተመለሱ 80 ዓመታቸው ነው። እግዚአብሔር ባርካቸዋለሁ፣ እኔ መንፈሴን በእናንተ ላይ አፈሳለሁ እያለ ትልልቅ ትንቢት ተነግሮላቸዋል። እና ሐጌ የኋለኛው ቤት ክብር ከፊተኛው ይበልጣል፣ መንፈሴን ከእናንተ ጋር አረጋለሁ፣ ባርካቸዋለሁ እያለ እግዚአብሔር ትንቢት ተናግሮ ከምርኮ አገር ወደ ኢየሩሳሌም መጡ። ብዙ የትንቢት ቃል የተስፋ ቃል ሰምተዋል። ኑሮ አልተለወጠም። በፋርስ ግዛት ውስጥ በዓለም ካለ ትንሽ አናሳ ህዝብ ነው፣ ተጨቁ ነው። የፖለቲካ የበላይነት የለ፣ ምንም ነገር የለ፣ ኑሮ የለ። በጣም ጥያቄ ተፈጥሮባቸዋል። በቃ እግዚአብሔር ባይወደን ነው ከኛ ጋር ኪዳኑን አቋርጧል የሚል ነገር ነው ውስጣቸው ያለው። አይወደንም እግዚአብሔር፣ ፍትሃዊም አይደለም እግዚአብሔር። እኛ ተከተልነው፣ እያመጣን እያመለክ ነው፣ ምንትን እያደረግን ምንስ ቢሆን ከነሱ ከአሕዛብኛ አንሻልም? ለምንድን ነው በእነሱ እንድንጎዳ የሚያደርገው? እግዚአብሔር ቢተወን ነው። ፍርዱንም እያዛባ ነው። ለሚያገለግሉ አይፈርድም፣ ፍትሃዊ አይደለም እያሉ በእግዚአብሔር ነገር ላይ በጣም ነገራቸው ወርዷል። እግዚአብሔር ግን አቋሙን እኔ እግዚአብሔር አልለወጥ፣ ኪዳኔን እኔ አልተውም፣ እኔ እግዚአብሔር አልለወጥም። ስለዚህ ህዝቤ የጠፋችሁ አይደላችሁ። እኔ ስታንዳርዴን ዝቅ አድርጌ ወደ እናንተ አልመጣም። ወደ ገባነው ቃል ኪዳን መመለስ የእናንተ ፋንታ። ፍቅሬ ያልተለወጠም፣ ኪዳኔ ያልተለወጠም። ተመለሱ። ሌላ ስታንዳርድ እግዚአብሔር ሊሰጥ አይችልም። እኔ አልለወጥም። ስለዚህ ወደ መታዘዝ ውስጥ ነው። እግዚአብሔርን እንዴት ነው? እግዚአብሔር መንፈስ ነው። በእውነትና በመንፈስ ነው የምናመልከው። ዝም ብሎ እንደዚህ ጣዖት ነገር ሰርተን ይሄ ነው እግዚአብሔር አንለውም። በቦታ ወስነን ይሄ ነው አንለውም። በክርስቶስ ኢየሱስ ተገልጦልን ከእግዚአብሔር አብ ጋር ተስማምተን የምንኖር ሰዎች ነን። እግዚአብሔርን መካድ የምንጀምረው መጀመሪያ ሙሉ ለሙሉ እግዚአብሔርን የለህም አይልም ሰው። ምንድነው የሚያደርገው? ሰው ባህሪውን ነው የሚጣረሰው። በቃ እግዚአብሔር ፍቅር አይደለም፣ ፍትሃዊ አይደለም፣ ፕሮቫይደር አይደለም፣ አያኖረንም የሚል የተለያየ አመለካከትን ከእግዚአብሔር ባህሪ ጋር የተጣረሱ አስተሳሰቦች ናቸው መጀመሪያ አእምሯቸው ውስጥ የሚገቡት። ከዛ በኋላ ነው እግዚአብሔር የለም ወደሚል የሚደረሰው ማለት ነው። አሁን ምዕራባውያን እንደሚያደርጉት ብዙ ነገሮችን አይተው በቃ በራሳችን ዕውቀት ነው ማሰብ ነው መስራት ነው፣ ሌላ ነገር የለም፣ እግዚአብሔር የለም ወደ ማለት የተደረሰው ከመጀመሪያ አባታችን ሆይ በሰማይ የምትኖር የዕለት እንጀራችንን ስጠን የሚለውን እንጀራ ሰርተን ነው የምናገኘው ብለው አውጥተውታል። ሰርተን ነው የምናገኘው። የሰው ትዕቢት በጣም ከባድ ነገር። እግዚአብሔርን ለመካድ ስቴፖቹ ባህሪያቶቹን መጣረስ ነው። ስለዚህ እነዚህ ሰዎች ኦልሞስት እግዚአብሔር አይወደንም፣ እግዚአብሔር ፍትሃዊ አይደለም፣ እግዚአብሔር ለኑሮ የሚያስፈልገንን ነገር አይሰጠንም፣ ነቀዙ ምኑ ተምቹ ይጫወትብናል፣ ጣልቃ እየገባ አይመራንም የሚል ውስጣቸው ማጉረምረም ተሞልቷል። እግዚአብሔር ግን ፈጽሞ አይለወጥም። እኔ አልለወጥም፣ ቅድስናዬ ከበርኩ፣ ሐሳቤ ከዘላለም የጸናች። ተመለሱ። አዳዲስ ቃል ኪዳን የሚገባ አምላክ አይደለም፣ የቃል ኪዳን አምላክ ነው። እኔ እግዚአብሔር አልለወጥም። እናንተ ያዕቆብ ልጆች የጠፋችሁ አይደላችሁ? ተመለሱ፣ ወደ ስታንዳርዴ ተመለሱ።
ይሄ ማሰልጠኛ ገብቶ የገባው ገበሬ አንደኛ ወጥቶ እርሻ ላይ ያልተሰማራ በንግግር ሳይሆን በተግባር ታዘዙ ባርካቸዋለሁ የሚል የእግዚአብሔር ፍቅር እስከ መጨረሻው። ፍርዴም ጽድቅ ነው፣ በጽድቅ ነው የምፈርደው፣ ፍቅሬም አልተለወጠም፣ ተመለሱ። እና ይሄ ሚክያስ አቀራረቡ በጣም ምን አይነት ነብይ ነው! የእግዚአብሔርን ሐሳብ ይሰማል፣ የሰውን ሐሳብ ያረጋል። ክርክር ነው እየፈጠረ ያለው በሁለቱ መሃል። ሚክያስ ምዕራፍ 1 ቁጥር 2 ላይ ብንሄድ ምንድን ነው የሚለው? እኔ ወድጃቸዋለሁ ይላል እግዚአብሔር፣ እናንተ ግን እንዴት ወደድከን ትላላችሁ። እግዚአብሔር እንዲህ ይላል፣ ኤሳው የያዕቆብ ወንድም አልነበረምን? ያዕቆብን ወደድኩት፣ ኤሳውን ግን ጠላሁት። ተራሮቹን ባድማ አደረግኩ፣ ርስቱንም ለምድረ በዳ ቀበሮዎች ሰጠሁበት። አልተወደድንም አትበሉ። ብዙ የሰው ልጅ ከታሪክ ምዕራፍ የተደመሰሱ ዝርያዎች ማዕት ናቸው። እስራኤል በተአምር ነው እያለ ያለው። ከተጠራበት ጀምሮ እስካሁን እስራኤል አልጠፋም። እንደ በደላችሁና እንደ ኃጢአታችሁ ቢሆን ኖሮ አጠፋችሁ ነበረ። ሌሎቹን አጥፍቻቸዋለሁ ከምድረ ገጽ። እናንተ ላይ ግን ዓላማ ስላለኝ አላጠፋኋችሁ። ወዳቸዋለሁ ነው የእግዚአብሔር ሙግት። እነሱ አትወደንም ነው። ከዛ ሲቀጥል ሚልኪያስ 2 እዛው 6 ላይ ሚልኪያስ 1 ቁጥር 6 ላይ ምን ይላል? ልጅ አባቱም ባሪያም ጌታውን ያከብራል። እኔ አባት ከሆንኩ መከበሬ የት አለ? ጌታስ ከሆንኩ መፈራቴ የት አለ? ይላል እግዚአብሔር ጸባዖት። ካህናት ሆይ ስሜን የምታቃልሉት እናንተ ናችሁ። እናንተ ግን ስሜን ያቃለልነው እንዴት ነው ትላላችሁ። በመሠዊያዬ ላይ የረከሰ ምግብ ታስቀምጣላችሁ። እናንተ ግን ያረከስን እንዴት ነው ትላላችሁ። የእግዚአብሔር ገበታ የተናቀ ነው በማለታችሁ ነው። የታወረውን እንስሳ ለመስዋዕት ስታቀርቡ ያ በደል አይደለምን? አንካሳውን ወይም በሽተኛውን እንስሳ መስዋዕት አድርጋችሁ ስታቀርቡ ያስ በደል አይደለምን? ያንኑ ለገዣችሁ ብታቀርቡ ለእናንተ ደስ ይለዋልን ወይስ ይቀበለዋልን? ይላል እግዚአብሔር ጸባዖት። ክርክር ነው። ሰው ምንም በተግባር እግዚአብሔርን አያመልክም። አንድ ሰባኪ ልክ ይሄ መጥፎ ዝርያን ከበረት ውስጥ የማስወገድ አይነት ነገር፣ ይሄ የማይጠቅሙ ነገሮችን ተልካሻዎችን እያወጡ ለእግዚአብሔር ቤት መስዋዕት በጣም 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 እግዚአብሔርን አሳዝነውታል። ማይጠቅሙ ነገሮች። ይሄ ምን እኔን እያመለካችሁ ነው ወይ? የምታደርጉት ነገር ምንድን ነው? ተግባራችሁ ምንድን ነው? አባት ከሆንኩ የት አለ መከበሬ መፈራት? ጌታ ከሆንኩ የት አለ ተግባር ላይ የት አላችሁ? ያንን ሳታደርጉ ነው ቃሌን ለምን እንዲህ አትባርከንም፣ ለምን እንዲህ አታረገንም የምትሉት? ምንም ሳትታዘዙ ነው። ታዲያ እኔ ነኝ እናንተ ናችሁ ጥፋተኞች ነው እግዚአብሔር። የፍቅር ሙግት ኑና እንሟገት እንዳለ ኢሳይያስ ላይ እግዚአብሔር አሁንም በፍቅር ይናገራቸዋል። በፍጹም ሕይወታቸውን ማየት አልፈለጉም። እግዚአብሔር ላይ ብቻ ማሳበብ ነው። ባለፈው ዶክተር ነባ ምዕራፍ 1 ሲያስተምር ጠቀስ አድርጎ ያለፋታለች። ድሮ የወሎ ድርቅ 77 ላይ ወሎ በጣም ትልቅ ረሃብ ነበረ በደርግ ዘመንና ህዝቡን ያው ያለው አማራጭ ህዝቡን ከዛ ከድርቁ ቦታ ወደ ተለያየ ድርቅ ወደ ሌለበት አገር ባሌ፣ ኢልባቡር ምናምን ልምላሜ ወዳላቸው ሀገሮች ወደ ሰፈራ ይባላል ወደ ሰፈራ መውሰድ ተጀመረ ማለት ነው። እኛም ያን ጊዜ ዩኒቨርሲቲ ነበር። ከዩኒቨርሲቲ ቤት ለመስራት ሄደናል። ያው መንግስት ተማሪዎች ወደዛ ለሰፈራ ቤት እንድንሰራ ማለት ነው። እና እዛ እኔ እዚህ ጋምቤላ ጊሎ የሚባል ቦታ ነበር የደረሰኝ። እዛ ሄጃለሁ እና ህዝቡ ኮምፕሌንስ ያደረግ እዚህ ወደ ሰፈራ ከሚሄዱት ሰዎች ዘፈናቸው ወሎ ምንድን ነበረ? ሁሉንም ማለት ሳይሆን እንደዚህ ያሉ ሰዎች እንዳሉ ተጽፏል። ቀና ብዬ ሳየው ሰማዩ ቀለለኝ፣ አንተንም ሰፈራ ወሰዱ መሰለኝ። እግዚአብሔር ላይ ነው እኮ እንደዚህ የሚሉት። አንተ ነህ ጥፋተኛ ነው፣ አንተ ነህ እንዲህ የምታረገን ነው። ሰላም ሲሆን እግዚአብሔር የሚፈልግ የለም፣ ችግር ሲመጣ ግን አንተ ነህ።
እግዚአብሔር እንዴት ሰፊ ትዕግስት እንዳለው በጣም በዚህ ሚልክያስ ላይም የሚታይ ነገር ነው። እነዚህ እስራኤላውያንም ከእግዚአብሔር ሐሳብ ጋር ሊስማሙ አልቻሉም። ምዕራፍ 2 ቁጥር 17 ላይም እንደዚሁ ክርክር ነበራቸው። እንዲህ ይላል፣ እግዚአብሔርን በቃላችሁ አታክታችሁታል ይላል። እናንተም ያታከትነው እንዴት ነው ትላላችሁ? ክፉ የሚያደርግ ሁሉ በእግዚአብሔር ፊት መልካም ነው፣ እርሱም በክፉዎች ደስ ይለዋል። ወይም የፍትህ አምላክ ወዴት ነው በማለታችሁ ነው። በቃላቸውም አታክተውታል። ፍትሃዊ አይደለም እግዚአብሔር አሰራሩ። ምን አድርገን ነው? አንዳንድ ሰዎች ያጋጥሙኛል። ኢትዮጵያ ሃይማኖተኛ ናት፣ ትጸልያላችሁ፣ ጾም ጸሎት ትላላችሁ ምናምን፣ እኛ ከነ አሜሪካ የበለጠ በደል ሰርተናል ምናምን የሚሉ ሰዎች አሉ። ከዛ የበለጠ ሰርተናል። እውነት እግዚአብሔር ቢኖር ኖሮ እንደዚህ ይሆን ነበር ለማለት ነው። ኦልሞስት እግዚአብሔርን ተዉት እንደማለት ነው ክርክራቸው። ወይም ጾም ጸሎት አይጠቅምም እንደማለት ነው። ልክ እዚህ ጋር እንደዚያ እያሉ ነው። በቃላቸው አታከቱት። ክፉ የሚያደርግ ሁሉ በእግዚአብሔር ፊት መልካም ነው፣ እርሱም በክፉዎች ደስ ይለዋል። የፍትህ አምላክ ወዴት ነው እያሉ በእግዚአብሔር ላይ የእግዚአብሔርን ባህሪ ተጣረሱ ማለት ነው። ተጠራጠሩት። ፍቅር አይደለም፣ ፍትሃዊ አይደለም፣ ለኑሯችን የሚያስፈልገን አይሰጠንም፣ ሁሉን ቻይ አይደለም። እግዚአብሔር ቃሉን ይለዋውጣል። ይሄ ሙሉ በሙሉ እግዚአብሔርን ወደ መካድ ደረጃ ደርሰዋል። ወደ ጣዖት አምልኮ ሄዱ ማለት ይቻላል። ስለዚህ እግዚአብሔር ወደ ምዕራፍ 4 የማጠቃለያ ንግግሩ ከመምጣቱ በፊት እዚህ ምዕራፍ 3 ላይ ራሱ እነሆ ቁጥር 1 ላይ እነሆ በፊቴ መንገድ እንዲያዘጋጅልኝ መልእክተኛ ይልካለሁ፣ የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል፣ ደስ የምትሰኙበትም የቃል ኪዳኑ መልእክተኛ ይመጣል ይላል እግዚአብሔር ጸባኦት። እሱ የሚመጣበት ቀን ማን ሊቋቋም ይችላል? በሚገለጥበት ጊዜ በፊቱ መቆም የሚችል ማን ነው? እርሱ እንደ አንጥረኛ እሳት ወይም እንደ ልብስ አጣቢ ሳሙና ነውና ብርን እንደሚያነጥርና እንደሚያነጻ ሰው ይቀመጣል። ሌዋውያንን አንጽቶ እንደ ወርቅና እንደ ብር ያጠራቸዋል። ከዚያም እግዚአብሔር ቁርባንን በጽድቅ የሚያቀርቡ ሰዎች ይኖሩታል። በዚያ ጊዜ የይሁዳና የኢየሩሳሌም ቁርባን እንዳለፉት ቀናትና እንደ ቀድሞ ዘመን እግዚአብሔርን ደስ የሚያሰኝ ይሆናል። ይፈርዳል፣ እግዚአብሔር በጽድቅ ይፈርዳል ብሎ ልክ እንደ አንጥረኛ እሳት እንዴት ፊልተር አንጥረኛ እንዴት ወርቅን እንዴት እንደሚያነጥር ይታወቃል። ሳሙናም አጣቢ ሳሙናም እንደዛ ነው። ቆሻሻውን አጥልቶ ጽድት እንደሚያደርገው ልክ እንደዛ ሊያጠራ ይመጣል። የጌታ ቀን ይመጣል። ሁሉን ወደ ብርሃን የሚያመጣበት ጊዜ ይመጣል። እንደዚህ አስተያየት እንደሰጠን አንቀጥልም። ይመጣል። እግዚአብሔር ለፍርድ ይመጣል። ምንም ጥርጥር የለውም። እና ያጠራል ማለት ሁሉንም እንደየስራው ለመስጠት እግዚአብሔር ያጠራል ማለት ነው። ከዛ ወደ ምዕራፍ 4 ከመምጣቱ በፊት ሁለት ዋና ዋና ነገሮችን ይናገራል። ስለ መስጠትና ስለ አገልግሎት። ምዕራፍ 3 አንጥረኛ ወይም ፈራጅ ይመጣል ካለ በኋላ ስለ መስጠት ይናገራል። ማለት አኩርፈው ቤቱንም መስጠትም አቁመዋል። ሰዎች እግዚአብሔርን አላመልክ ሲሉ ተግባራዊ ነገር አያደርጉም። ልክ አንዳንድ ሰዎች የተለያየ በቤተ ክርስቲያን ላይ ቅሬታ ምናምን ሲኖራቸው አስራታቸውን ምናምን አቋርጠው በቃ አልተጎበኘሁም አያዩኝም ምናምን እንደሚባለው ማለት ነው። ብዙ ውጫዊ ምክንያቶችን መደርደር ሰክሰስፉል አያደርግም። ራስን ማየት ነው። ሁልጊዜ ክርስቲያኖች ጠቢብ መሆን አለ። ራሳችንን ከእግዚአብሔር ጋር ማየት፣ ሁኔታዎችን እየደረደርን ራሳችንን እንትን ለማድረግ አንሞክር። እግዚአብሔርን እንስማ። መስጠት ብዙ ጊዜ አስራት ነገር ሲነሳ በብሉይ ኪዳን ነው በአዲስ ኪዳን ቀርቷል እንዲህ ተብሎ አይሰበክም የሚል ብዙ አስተያየት ሰጪ ይበዛል። አስራት ላይ ምንድን ነው? ገንዘብ ነው እንደምናመልከው? አስራት ህግ የብሉይ ኪዳን ህግ ቀርቷል ሲባል አስራትን አትስጡ አይደለም። ህግ ሆኖ እኛን አይጎዳንም፣ በፍቅር በደስታ እንሰጣለን እንጂ መስጠታችሁን አቋርጡ የሚል ነገር የለም። ጨምራችሁ ስጡ፣ በደስታ ስጡ የሚል ነው አዲስ ኪዳን ያለው እንጂ ለምሳሌ ልክ እንደ ብሉይ ኪዳኑ ህግ ሆኖ ቢሆን ኖሮ ልክ ባልሰጣችሁ ጊዜ ቅጣት ይኖራል።
ደግሞ በጣም ሻርፕ መሆን አለባችሁ። በጣም ካልኩሌት አድርጋችሁ አስራታችሁን መስጠት አለባችሁ። በብሉይ ኪዳን ሕግ ነው። በእኛ ግን ፍቅር ነው ሲባል አትስጡ ማለት አይደለም። ምንም እኮ ሎጂካልም እግዚአብሔርን የሚወድ ሰው መስጠት አይደለም። ለእግዚአብሔር ቤት ለመንግስት ግብርን መስጠት አምልኮ ነው፣ ስርዓት። ምን ያገኘነውን ሁሉ እኛው እንብላው እንዴ? መንገድ በምን ይሰራ? በምን ህዝብ ይስተዳደር? ካለን ነገር አይደለም ለመንግስት ለማህበራዊ ህይወት ቆሻሻ ማጽዳ ምናምን ካለ አውጥተን እንስጥ። ከቤታችን እየቀነስን ማለት ነው። ለማህበረሰብ ጨውና ብርሃን እንሁን። ለፍተን ጥረን ግረን ያገኘነውን ገንዘብ እግዚአብሔር ሆይ አንተ ክበርበት። ምታኖረኝ አንተ ነህ። በሽታውን ምትገስጽ አንተ ነህ። ኑር ስላልከኝ ነው ምኖረው። ያው ገንዘብ ወንጌል ይሰራበት እንዴ። ሎጂካል እንኳን አንሆንም እንዴ? አንዳንዴ እግዚአብሔር እንዴት ነው አስራት ሳንሰጥ ቤተክርስቲያን ውስጥ የምንቀጥለው? በምን ይሰራ ወንጌል? እሱ ነው በቃ። እኔን አለመውደዳችሁን ያየሁት ይኸው አስራታችሁን አቁማችኋል፣ ስጡ አላቸው። አዲስ ኪዳን የበለጠ ነው። ስጡ አላቸው። ካልሰጣችሁ ከሰጣችሁ ይላቸዋል። እኔ ሊትራል እንትኑ ነው በቃ እኔ ሰማይን ከፍታለሁ፣ ባረካቸዋለሁ፣ ነቀዙን ገስጻለሁ፣ ሙሉ አረጋቸው በሁሉ። ምንም እግዚአብሔር እንደዚህ ቀጥታ በአዲስ ኪዳን ለመባረክ ብለን አንሰጥም። እግዚአብሔርን ስለምንወደው ነው የምንሰጠው። ምንም እንጂ የሆነ ነገር ያደርግልኛል የሚል አቲቲዩዱን ማስተካከል አለብን። እዚሁ ግን ቀጥታ ስጡ እኔ እሰጣቸዋለሁ ብሎ እግዚአብሔር የመስጠት አገልግሎታቸውን አቋርጠው ነበር። ቤቱ ስራው እንዳይቋረጥ መስጠታችሁን አታቁሙ። በጣም በቅዱሳን በቦሌ ቃለ ሕይወት በሌሎችም ብዙ ቦታ በጣም ከምገረምበት አንዱ በኮቪድ ጊዜ ነው። ብዙ ጊዜ ተናግሬያለሁ። ቅዱሳን በጣም አስራታቸውን መስጠት ጨመሩ። የሚገርማችሁ ነገር የቦሌ ቃለ ሕይወት አስራት መጨመር የጀመረው በኮቪድ ጊዜ ነው። በርቱ፣ መሰብሰብ አልቻልንም። እየደወሉ የባንክ የቸርች ባንክ ቁጥር ስጡን እያሉ ድሮ ከሚሰጡት በላይ ብዙ ሰዎች መስጠት ጀመሩ። በጣም አስደሳች። ቦሌ ቃለ ሕይወት ቤተክርስቲያን ምንም አይነት የአገልግሎት እጥረት ሳይኖር አገልግሎት እንድንወጣ ሆነ። ከዛ በኋላ እግዚአብሔር በብዙ እየባረከን ነው እና በምንም አይነት ጌታ እስኪመጣ ድረስ ይሄን አናቋርጥም። ለእግዚአብሔር መስጠታችንን አናቋርጥም። ወንጌል መስራታችንን አናቋርጥም። እግዚአብሔርም እንደዛ ነው ያላቸው። ፈራጁ ይመጣል፣ ግን እናንተ አገልግሎታችሁን አታቋርጡ ነው። መስጠታችሁን አታቋርጡ፣ እንደገና ደግሞ አገልግሎታችሁንም አታቋርጡ ይላል። ከቁጥር 14 ምዕራፍ 3 ላይ ስታዩ እንዲህም ብላችኋል፣ እግዚአብሔርን ማገልገል ከንቱ ነው። እርሱ የሚፈልገውን ሁሉ በማድረግና በእግዚአብሔር ጸባኦት ፊት ሐዘንተኞች ሆነን በመመላለስ ምን ተጠቀምን? አሁን ግን ትዕቢተኞችን ብሩካን እንላቸዋለን። ክፉ አድራጊዎች ይበለጽጋሉ፣ እግዚአብሔርን የሚፈታተኑትን ያመልጣሉ። በዚያ ጊዜ እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ። እግዚአብሔር አደመጠ ሰማቸውም። እግዚአብሔርን ለሚፈሩና ስሙንም ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ተጻፈ። እኔ በምሰራበት ቀን እነርሱ የገዛ ገንዘቤ ይሆናሉ ይላል እግዚአብሔር ጸባኦት። አባት የሚያገለግለውን ልጁን እንደሚታደግ ሁሉ እኔም እታደጋቸዋለሁ። በዚያን ጊዜ እንደገና በጻድቁና በኃጢአተኛው መካከል እግዚአብሔርን በሚያገለግለውና በማያገለግለው መካከል ያለውን ልዩነት ታያላችሁ። ቅዱሳን እግዚአብሔርን ስናገለግል ስሜትን አንከተል። ትክክለኛ ኮንቴንት ያለውን አመለካከት ይኑረን። በቃ ደስ ሲለን ማድረግ፣ ደስ ሲለን መተው። ይሄ አዲስ ኪዳን በሚጻፍበት ጊዜ የግሪክ ፊሎሶፊ በጣም ኢንፍሉዌንስ እንዳደረገ አስባለሁ። እንዲህ ባክግራውንዱን ስታጠኑ ግሪኮች በቃ ይሄ ቁሳዊውን ዓለም ብዙ ትርጉም አለመስጠት፣ ዋናው ውስጤ ካልሆነ ምን ያደርጋል ምናምን የሚል አባባል መንፈሳዊ እንዳይመስላችሁ አይደለም። ፕራክቲካል መሆን አለብን። ስሜታችን አትስጥ እንኳን ቢል የተጻፈ ስጥ የሚል ነገር ስላለ አልፋችሁ ጥሳችሁ ማድረግ አለባችሁ። ተግባር ስሜታችሁ አትሂዱ ተኙ ሲላችሁ ኖ እሁድ ሄጄ ማምለክ ቃል የገባሁት ነው፣ እሁድ ሄጄ አመልካለሁ።
ፕራክቲካል ሆኖ በጥቂት መታዘዝ በጥቂት ጊዜ እግዚአብሔር ዘንበል እንደሚል አልጠራጠርም። ስሜት አንከተል። አንዳንዱ መንፈስ ቅዱስ በሚል ሰበብ፣ አንዳንዱ የተለያየ ነገር በቃ እኔ አልተሰማኝም እንደዚህ የሚባል ነገር አይደለም። ከተግባራችን ከቃላችንም ቢጠፋ ደስ ይለኛል። እኛ ቃሉ ያለን ሰዎች ነን። የትንቢት ቃል ያለን ሰዎች ነን። እንደ ቃሉ እየተነጋገርን አገልግሎታችንን ማቋረጥ የለብንም። ጌታ እስኪመጣ ቤተክርስቲያንን ቸል ማለት የለብንም ማለት ነው። ይሄው ምን እናድርግ? እኔ በጽድቅ ልፈርድ እመጣለሁ አላቸው። እንዳንጥረኛ ለቤቴ መስጠታችሁን አታቋርጡ አላቸው። አገልግሎት አታቋርጡ አላቸው። ይሄ ለብሉይ ኪዳን ነው። ቀጥታ አምጥተህ ለቤተ ክርስቲያን አታርገው። ትክክለኛ ነው። በብሉይ ኪዳኑ ሕግ መሰረት አይደለም አሁን እኛ የምንሰማው። የተሻለ ስራ እንድንሰራ ነው። ዋና መልእክቱ ለእኛም እንደሚሰራ እንድታስቡ ነው። በዛን ጊዜ ሕግ ነው ሲባል ሕግ ካልፈጸምነው በጣም ወዲያው እጅ በእጅ ቅጣቱ አለ። እኛ ግን ውስጣችን ብዙ እኮ እንዲህ እየተንቆጫቆጭን አንድ አስረኛው ነው ወይ ምናምን ነው። አንዳንድ ሰዎች በቃ ከነሳንቲሙ ካልኩሌት የሚያደርገው እንደዛ አይነት ነገር አይደለም። ተረፍ እያደረግን በቃ ደስ ብሎን እንድናረገው ነው እግዚአብሔር የሚፈልገው ማለት ነው። እንደ ብሉይ ኪዳኑ ሕግ አይደለም። በደስታ ስጡ፣ በልግስና ስጡ። የአዲስ ኪዳን ሕግ በልግስና ስጡ። እኛ ስራችን ተሰርቶልናል። ክርስቶስን እንደ ጥላ እያየን አይደለም፣ የተሰራውን ስራ አይተን ነው። እነሱ እኮ ክርስቶስን እንደ ጥላ እያዩ ነው ያመልኩ ነበር። እኛ መንፈስ ቅዱስ ተሰጥቶን ነው። እኛ ምን ያልተባረክነው ነገር አለ? ስለዚህ ቤተ ክርስቲያንን በደንብ ማገልገል አታቋርጡ። እኔ በፍርድ እገለጣለሁ የሚል ነው። ስለዚህ የእግዚአብሔር የመጨረሻው ድምጸት እንደዚህ አልታዘዝ ላሉ ሰዎች ፍርድ ብቻ አስተላልፎ ይተወዋል ብዬ አስቤ ነበረ። ግን እዚህ ምዕራፍ 4 ላይ የመጨረሻው መጨረሻ የሆነው ምዕራፍ ላይ እግዚአብሔር ምንድን ነው የሚለው? ቁጥር 6 ቁጥሮች ነው ያሉት። ቁጥር 1 ላይ እንደዚህ ይላል፣ እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞች ሁሉና ክፉ አድራጊዎች በሙሉ ገለባ ይሆናሉ፣ ያ የሚመጣው ቀን ያቃጥላቸዋል ይላል እግዚአብሔር ጸባዖት። በፍርድ በትክክለኛ ፍርድ እመጣለሁ። ብዙ ጊዜ ከእግዚአብሔር ባህሪያት በጣም ብዙ ጊዜ ልቤን የሚያጸኑ ትክክለኛ ፈራጅ ስለሆነ ሰው አንዳንዴ አይረዳችሁም። ትዳር ጓደኛ አይረዳችሁም፣ ወላጆች አይረዳችሁም። አንዳንድ ነገር በቃ እናንተ የምታስቡት ሌላ፣ ሰው እናንተ ላይ አስተያየት የሚሰጠው ሌላ። በዚህ ጊዜ እግዚአብሔርን ብቻ ማምለክ በትክክለኛው ጊዜ ወደ ፍርድ ስለሚያመጣ ምን አስጨነቀን? እኛ ጣዖት አናመልክ፣ ጻድቅ ፈራጅ እናመልካለን። ስለዚህ በእግዚአብሔር ላይ መደገፍ፣ አንዳንድ ነገሮች በእግዚአብሔር በመታመን ብቻ የምታልፉት ነገር አለ። ሰዎችም ላይ አትፍረዱ። በትክክል ላይ ይረዱን ይችላሉ። ሰዎች በሚያደርሱበት ነገር ጥላቻ መፍጠር የለብንም። ሁሉን ወደ ብርሃን የሚያመጣ አምላክ አለ። ይሄ ለምድራዊ ኑሮ ስኬት ብቻ ሳይሆን ለዘላለሙም ሕይወት እግዚአብሔር በጊዜው ሲመጣ፣ የእግዚአብሔር ቀን ሲመጣ ትዕቢተኞች፣ ክፉ አድራጊዎች በሙሉ ገለባ ይሆናሉ። ያ የሚመጣው ቀን ያቃጥላቸዋል ይላል እግዚአብሔር። ስርም ሆነ ቅርንጫፍ አያስቀርላቸው፣ ምንም መታሰቢያ የላቸው። በጣም ቶታል የሆነ ፍርድ ነው። የሆነ ሌላ እድልም የለም። በቃ እንዳለ በኋላ ትረግጧቸዋላችሁ የሚል አለ። ይሄ ዝም ብሎ በበቀል መንፈስ ሳይሆን ያው አመድ ስለሚሆኑ እናንተ እንደ እምቦሳ ስትፈነጩ እነሱ እዛ አመድ ላይ ናቸው። ዛሬ የምትፈሯቸው ሰዎች የሉ። እንደዛ ነው የሚለው። በኋላ ይናገረዋል። ኃይለኛ ፍርድ አለ። ስለ ፍርድ ብቻ አውርቶ አልዘጋም። ቁጥር 2 ላይ ደግሞ እንዴት ለጻድቃን ብርሃን እንደሚወጣ ስሜን ለምትፈሩ ለናንተ ግን የጽድቅ ፀሐይ በክንፎቿ ፈውስ ይዛ ትወጣለች። ዋው! እግዚአብሔርን በመፍራት መኖር እንዴት ደስ ይላል። ቀን አለ። እግዚአብሔርን በመፍራት ኖራችሁ ብዙ ሰው የሰው ነገር ሲያደክመው ምናምን ሲያደክመው ዝም ብሎ የእግዚአብሔርን ነገር ችላ ማለት እንደዚህ ማለት እንደዛ እንዳታረጉ። እግዚአብሔርን ሁልጊዜ እስከ መጨረሻ ውደዱት። ሁሉን ወደ ብርሃን ያመጣል። ስሜን ለምትፈሩ ለናንተ የጽድቅ ፀሐይ በክንፎቿ ፈውስ ይዛ ትወጣለች። እናንተም ከጋጥ እንደተለቀቀ እንቦሳ እየቦረቃችሁ ትወጣላችሁ። ከጋጥ የተለቀቀ እንቦሳ። ምናልባት የአዲስ አበባ ልጆች
ይሄን ታውቁ ይሆን አላውቅም። ከፈለጋችሁ ወይ የእንስሳት የሚያሳይ ነገር ላይ ገብታችሁ ማየት ነው። ገጠር የተወለድን እኛ በደንብ እናውቀዋለን። እምቦሳ ሲፈነጭ ዋው! በጣም በንጹህ እንትን በቃ እንዴት የእናታቸውን ጡት ጠጥተው በደንብ በቃ የሚያስገርም አይነት ቡረቃ ነው። እና ይሄ ስዕላዊ አገላለጹ ይገርመኛል። ከጋጥ እንደተለቀቀ እምቦሳ እየቦረቃችሁ ትወጣላችሁ። እግዚአብሔርን በመፍራት የኖራችሁ ሰዎች፣ እግዚአብሔርን በማምለክ የኖራችሁ ሰዎች ምን ዋጋ አለው አትበሉ። እንደ ሚልክያስ ዘመን ሰዎች ምን ዋጋ አለው? ኖ ኖ ኖ ኖ። እግዚአብሔር በጊዜው ይመጣል። ሲመጣ ይፈርዳል። በትክክል ነው የሚፈርደው፣ አይሳሳትም። ትዕቢተኞችና ክፉ አድራጊዎች ይቀጣል፣ አመድ ይሆናል። ስራቸውም የለም፣ ቅርንጫፍ የሚባል ነገር የለም። እናንተ ግን የእግዚአብሔር ጻድቅ ፍርድ እንደ እምቦሳ እየቦረቃችሁ ትወጣላችሁ። እኔም በምሰራበት ቀን ይላል ቁጥር 3 ክፉዎችን ትረግጣላችሁ። እዚህ ጋር ነው ቅድም ያልኩት። እንደዚህ የሆነ በቃ ክፉዎች ኦልሬዲ ስራቸው ምናቸውም ስለሌለ ምናልባት ያው እዛው አፈር ስለሆኑ እዛው ትረግጣላችሁ ማለት ሊሆን ይችላል። ብዙ ፍርዱን እግዚአብሔር ራሱ ስላደረገው ከእግራችሁ ጫማ በታች አመድ ይሆናሉ ነው። ይኸው እዚሁ ብሎታል። ከእግራችሁ ጫማ በታች አመድ ይሆናሉ። እኛ እነሱ አመድ በመሆናቸው አንደሰትም፣ ግን ይሄ የእግዚአብሔር ፍርድ ስለሆነ እኛ ጣልቃ የምንገባበት ነገር አይደለም። እግዚአብሔር ያደርገዋል ማለት ነው ይላል እግዚአብሔር ጸፋው። ታዲያ እንዴት እንሆንኛ? ለእስራኤል ሁሉ ሕጎችና ስርዓቶች የሆኑ ዘንድ ለአገልጋይ ለሙሴ በኮሬብ የሰጠሁትን ሕግ አስቡ። የእናንተ የሁል ጊዜ ተግባራችሁ ሕጉን ማሰብ ነው። እነሱም እንደዛው የሙሴን ሕግ አስቡ፣ ችላ አትበሉ። የእግዚአብሔርን ቃል ችላ አትበሉ። የእግዚአብሔርን ቃል ማንበብ መታዘዝ ችላ አትበሉ። ውድ የሆነ ቃል ስለሆነ ማለት ነው። እንደ አዲስ ኪዳን አማኝ የእግዚአብሔር ቃል የትንቢት ቃል ነው። የትንቢት ቃል ነው። የተስፋ ቃል፣ በጣም አስደናቂ ቃል ነው። እሱን አስቡ ይልና ቁጥር 5 እና 6 ላይ ታላቁ እና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነቢዩ ኤልያስን እልክላችኋለሁ። መጥቼ ምድርን በርግማን እንዳላጠፋ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። ይህ ኤልያስ በነገሥት ላይ በጣም ብዙ የእግዚአብሔር ሕዝብ በሳተበት ጊዜ የተነሳ ነቢይ ነው። በፍርድ የተነሳ ነቢይ ነው ኤልያስ። የበዓል ነቢያትን በሙሉ አስጠርቶ እግዚአብሔር ነው አምላክ፣ ሌላ አምላክ አለ የምትሉ በዚህ በኩል ሁኑ፣ እግዚአብሔር የምትሉ በዚህ በኩል ሁኑ ብሎ ለእግዚአብሔር የፍርድን ነገር ያስተላለፈ ትልቅ ነቢይ፣ እግዚአብሔር ለበቀል ያስነሳው ነቢይ ነው። እና ይሄ ኤልያስ እዚህ ጋር ተጠቅሷል ማለት ነው። ይሄ ቀጥታ ነቢዩ ኢዩኤልን ልክላቸዋለሁ። የመጀመሪያ ትርጉሙ በተለይ ጌታ ኢየሱስ ክርስቶስ ራሱ ስለፈታው ሲያስተምር ኤልያስ መጥቷል። አይሁዳውያን ኤልያስን ይጠብቁ ነበረ። ልክ በብሉይ ኪዳን ያለውን ኤልያስ ይጠብቁ ነበር። ግን መጥምቁ ዮሐንስ ነው ኤልያስ ሆኖ የተገለጠው። አጠራው። ጌታ ከመምጣቱ በፊት መንገድ ጠራጊ ሆኖ አጠራው። በዛ ተፈጽሟል። እዛው ባሉበት ዘመንም በተወሰነ ደረጃ ይሄ እንትኑ ተፈጻሚነት ነበረው። እንደገና በሚመጣውም ዘመን ጌታ ዳግም ሲመጣ ራእይ ምዕራፍ 11 ላይ እንደዚሁ ይሄ የትንቢት ፍጻሜ እንዳገኘ እንረዳለን። ይመጣል። ሁለቱ ምስክሮች የሚላቸው ራእይ ምዕራፍ 11 ላይ አንዱ ኤልያስ ነው ብለው ያስባሉ ሰዎች። እዛ ጋር ሊትራል መተርጎም ሊያስቸግር ይችላል። ግን ጌታ ዳግም ከመምጣቱ በፊት ትልልቅ ምስክሮች እንደሚነሱ በዓለም ላይ ይናገራል። እዛ ጋም ጌታ ከመምጣቱ በፊት ይመጣል፣ ከዳግም ፍርድ በፊት ማለት ነው። እና ይሄ ነቢዩ ኤልያስ ምንድነው? ምድርን በርግማን እንዳላጠፋ ምን ማለት ነው? ደግሞ እድል ለመስጠት ነው ማለት ነው። ጌታን ለሚጠባበቁ ሰዎች አሁንም ንስሐ የመግባት እድል እንዲያገኙ መልእክትን ያስተላልፋል። የእግዚአብሔር ምሕረት እስከ መጨረሻው ንስሐ ለሚገቡ ሰዎች እግዚአብሔር ምሕረት ለማድረግ ዝግጁ ነው ማለት ነው። ፍርድና ፍቅር አንድ ላይ ነው እግዚአብሔር። እና እንዳላጠፋ መጥቼ ምድርን በርግማን እንዳላጠፋ እርሱ የአባቶችን ልብ ወደ ልጆች መቀባበል፣ ይሄ ፋሚሊ ሂሊንግ ይኖራል።
አሁን ብዙ ልጅና አባት አሁን በተለይ ቴክኖሎጂው ነው የጄኔሬሽን ጋፕ ምናምን ይላል። ሁሉም አገልጋይ ወጣቶች አገልጋይ አይቀበሉ፣ ወላጆቻቸው አይቀበሉ፣ አገልጋዮች ወጣቶችን አይቀበሉ። ይሄ የቋንቋ መደበላለቅ ጌታ ለፍርድ ሲመጣ ይሄ እንዲስተካከል የሚያደርጉ ነቢያትን ያስነሳል ማለት ነው። በቃ በክርስቶስ የሆነ አንድነት ቤተሰብ ውስጥ ፍቅር እንዲኖር እንደገና መቀባበል እንዲኖር የአባቶች ልብ ወደ ልጆች አንደርስታንድ ያደርጓቸዋል ማለት ነው። ብዙ አባቶች ልጆቻችንን አንደርስታንድ አናደርግም። ብዙ የሚበሳጩ ልጆች አሉ። አናዳምጣቸውም፣ አንረዳቸው። እነሱ ላይ ለመፍረድ አንችልም። እኛም ማስተካከል ያለብን ነገር አለ። ልጆቻችንም ደግሞ እንዲያስተካክሉ በብዙ ጥበብ መምከር ይኖርብናል፣ መጸለይ ይኖርብናል። መጸለይ አለብን ቤተክርስቲያን ይሄ አንድ መንፈስ ለመፍጠር እና ይሄ ይሆናል። ጌታ ከመፍረዱ በፊት ይህንን ነገር የመስማማት የመንፈስ አንድነትን የመጠበቅ ነገር ይኖራል። ጌታን ለመቀበል ተራራው ዝቅ ይላል፣ ኮረብታው ከፍ ይላል። አሁን ጌታ ሊመጣ ሲል በተለይ በሱ የሚጠባበቁ ሰዎች የተስተካከለ ነገር እንዲኖራቸው ያደርጋል። ይሄ ነብዩ ኤልያስ ማለት ነው። ይሄ እንግዲህ ትንቢት በመጥምቁ ዮሐንስ ተፈጽሟል። አንዳንዶችም እንደሚረዱት ጌታ ዳግም ከመምጣቱ በፊት ይሄ እንደገና ይከሰታል የሚሉ አሉ። ግን በየትኛውም ዘመን ለምንኖር ሰዎች ሪቫይቫል ተሐድሶ መለወጥ እንዲመጣ ሲያስፈልግ የመጀመሪያው እግዚአብሔር እንትን የሚያደርገው የመንፈስ አንድነት መቀባበልን፣ መካሰስን አይደለም። እርስ በርሳችን መነካከስ ምንም በጭቅጭቅ ሪቫይቫል አይመጣም። እጅግ ሰሚሲቭ በመሆን በመቀባበል በመከባበር ይሄ መልካም ነገር በማድረግ የእግዚአብሔርን ክብር ወደ ቤተክርስቲያንም እንዲመጣ ማድረግ ይቻላል። የእግዚአብሔር አሰራር ይሄ ነው። ሌላ ነገር የሰው ዕውቀት ገብቶ ብዙ ይሄ እንደ ፖለቲከኛ ክርክር በክርክር ሪቫይቫል አይመጣም። በመታዘዝ በመኖር ነው። ሰዎችን በመውደድ ነው። ሌላ አማራጭ ራሳችን ላይ በመስራት ነው ሪቫይቫል የሚመጣው። ሌሎች ሰዎች ላይ ሕግ በመጫን ሳይሆን ራሳችንን ካዘጋጀን እግዚአብሔር ደግሞ የራሱን ፓርት ይጫወታል ማለት ነው። ስለዚህ ምን ብለን እናጠቃል? ከሚልክያስ መጽሐፍ ምዕራፍ 4 እና አጠቃላይ ሚልክያስን በሚመለከት ይሄ ተሐድሶ ለምን አልሆነም፣ ለውጥ ለምን አልሆነም፣ ብዙ ተማርን፣ ብዙ ጸለይን፣ ብዙ ቤተክርስቲያን ተመላለስን፣ ኑሮ አልተለወጠም ምናምን ለሚሉ ምንም እግዚአብሔር ዓላማውን አልቀየረም። አልለወጥም፣ እኔ ባርካቸዋለሁ፣ እናስ አስተካክሉ። እንደ እግዚአብሔር ቃል እየኖራችሁ አይደለም፣ ራሳችሁን ፈትሹ ነው። ራሳችሁን ፈትሹ ነው። ሌላ መንገድ የለም። ተስማምተን እንኑር ነው። እግዚአብሔር ጋር ከተስማማን እግዚአብሔር በጣም መልካም አምላክ ነው፣ ምንም ጥርጥር የለውም። ሌላ ሁሉ ቀርቶ እግዚአብሔር ድምፁን መስማት ትልቅ ፕሪቪሌጅ አይደለም? በዚህ በተወሳሰበ ዓለም ውስጥ የእግዚአብሔርን ድምፅ እየሰሙ መኖርን የመሰለ ምን ደስታ አለ? ይሄ ታላቅ አምላክ ከኛ ጋር መሆን ሲፈልግ ከዛ ውጪ ምን ደስታ አለ? ስለዚህ ፍትህ የለም ፍቅር የለም ለምንል ሰዎች ጌታ ዳግም ይመጣል፣ ምንም ጥርጥር የለውም፣ ይመጣል። ይህን ሚልክያስ ይናገራል። የጌታ ዳግም ምጽአት በማሰብ እኛ ተዘጋጅተን መኖር አለብን። ያ ቀን ለአማኞች የደስታ ቀን ነው፣ ለማያምኑ ደግሞ የጭንቅ ቀን ነው። እኔ ይህንን ስዘጋጅ ይሄ ሁለተኛ ተሰሎንቄ ላይ ያለውን ብናነብ ደስ ይለኛል። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ስለ ጌታ ቀን ስታስቡ እንዴት መጠበቅ እንዳለባቸው ሐዋርያ ጳውሎስ በተሰሎንቄ መጽሐፍ ላይ በጣም በተደጋጋሚ ጌታ ይመጣል የሚል ነገር ተናግሯል። ከአዲስ ኪዳን መጽሐፎች በተለይ ሐዋርያ ጳውሎስ ከጻፋቸው መጽሐፎች መጀመሪያ ግድም የተጻፈው ምናልባት ገላትያ ቀድሞ ካልሆነ በስተቀር ተሰሎንቄ ነው። ገና ሌሎች ሮሜ ምናምን ሳይጽፍ ተሰሎንቄን ነው የጻፈው እና ለአዳዲስ አማኞች ነው የጻፈው። ግን ጌታ ይመጣል ነው የሚላቸው። ይመጣል፣ ስራ ፈቶች አትሁኑ፣ አትዘናጉ፣ ከአእምሯቸው አትናወጡ፣ ጌታ ይመጣል እያለ ሲሰብካቸው ነበረ፣ ሲጽፍላቸው ነበረ። እና ታዲያ ጌታ ከመጣ እንዴት ነው ተዘጋጅተን የምንኖረው የሚለውን ነገር ምዕራፍ 2 ከቁጥር 1 እስከ 3 ላንብበው። ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱም ስለ መሰብሰባችን ይህን እንለምናቸዋለን። በመንፈስ መገለጥ ወይም በቃል ወይም ከኛ እንደተላከ መልእክት የጌታን ቀን ደርሷል ብላችሁ ፈጥናችሁ ከአእምሯችሁ አትናወጡ፣ አትደንግጡ። መጀመሪያ አትፍሩ። መሸበር እኔ አንድ ድሮ ስለ ጌታ ዳግም ምጽአት
ስንማር በቃ የ666ን ተማርንና በቃ ልጆቹ የመጡ ቁልፌ ጋሽ ኤርሚያስ ቁልፌ 666 ነው ምን ላርግ እንቅልፍ ከልክሎኝ በስማ መፍራት ፍርሃት ኧረ የመጀመሪያው ነገር ይሄ ሜዳዊ ነገር ትርጉም ሳይሆን የመጀመሪያው ከጌታ ጋር በትክክል ከኖር አትፍሩ። የጌታ ቀን ለኛ የደስታ ቀን ነው። ጌታን ላመለክነው ሰዎች የደስታ ቀን ነው እና አትናወጡ ነው። በመንፈስ መገለጥ ወይም በቃል ወይም ከኛ እንደተላከ መልእክት የጌታ ቀን ደርሷል ብላችሁ ፈጥናችሁ ከአእምሯችሁ አትናወጡ፣ አትደንግጡ። ማንም ሰው በምንም መንገድ አያታላችሁ። አትታለሉ። በቤተ ክርስቲያን የሚሰጠውን ጤናማ ትምህርት ተከታተሉ። በኮቪድ ጊዜ አሁንም ብዙ ምሳሌ እንግዲህ የኔ ኤክስፒሪየንስ ስለሆነ በኮቪድ ጊዜ አንዳንድ ሰዎች ቤታቸው እየጠሩ ጥያቄ ይጠይቁኛል። ክትባቱን እንከተብ አንከተብ? ይሄ 666 ነው አይደለም? ንገረን። አሁንም ንገረን ለምትሉ አልነግራችሁም። ኤኒሃው በእግዚአብሔር በሚሰጠኝ ጥበብ ብዙ ምክሮችን እንትን ብለናል። የ666 አመጣጥ የዳግም ምጽአቱን በተለየ ስፋት ማየት እንችላለን። እዛ ጋር ራእይ መጽሐፍ ጥናት ላይ የምናየው ነገር ነው የሚሆነው። ብዙ ግን ይሄ የሰይጣንን አሰራር ለመለየት ብዙ አንቸገርም። ይሄ ኃጢአትን አብዛኛው የሰይጣን ነገር ብዙ ጊዜ ከርኩሰት ጋር ተያይዞ ነው የሚመጣው። ከዝሙት፣ ከነፍስ ገዳይነት፣ የተለያዩ ጣዖት አምልኮ ጋር የተያያዘ ነገር ነው የሚሆነው እንጂ ዝም ብሎ በቅድስና እየኖራችሁ እያለ ዘሎ 666 እናንተ ጋር የሚገባበት ምንም ምክንያት የለም። ክትባት መከተብ መንግስትን መታዘዝ ከሆነ በዛን ጊዜ ምንም እንትን የለውም። ሳይንስ የተለየ ነገር አይደለም። በዛን ጊዜ ግን በግሉ በቃ ክትባት እንድከተብ ውስጥ የለም ለሚል ሰው አላስገድድም። ግን መንግስት ህብረተሰቡን ለመጠበቅ ያወጣው ፕሮግራም ከሆነ ችግር አለው ብዬ አላስብምም አልመክርምም። እና ይሄንን ሌላ ዲቴይል ነገር ከማድረግ እግዚአብሔርን በትክክል እንድንከተል ያስፈልጋል በሚል ሐሳብ ተለዋውጠናል። ስለዚህ ወገኖቼ እግዚአብሔር ፍቅር ነው። እግዚአብሔር ደግሞ ፈራጅም ነው። በጊዜው መጥቶ ሁሉን ነገር ያደርጋል። ስለዚህ እኛ እንዴት እንኖር? የጌታን ዳግም ምጽአት እየተጠባበቅን እግዚአብሔርን በመፍራትና በማገልገል እንኖር። ለጌታ ያለን ፍቅር አይቀዝቀዝ። እኔ ቤተክርስቲያን ላይ ያለኝ ዶክትሪን ትንሽ ጠለቅ ይላል። ከብዙዎቹ ምናልባት ጠለቅ ይላል። ከቤተ ክርስቲያን ዝም ብሎ መውጣት እንትን ማለትም ብዙ አልደግፍም። ውስጤ ይሄንን ይጸየፋል። ብዙ ማይመቸን ነገር ሊኖር ይችላል። አብረን እየሰራን ወደ ጌታ መገስገስ ነው። ማገልገላችንን ማቋረጥ የለብንም። ለጌታ ያለን ፍቅር ሊቀዘቅዝ አይገባም። ህይወታችንን ሌሎች ሰዎች በሚፈጥሩት ነገር እንትን ማድረግ የለብንም። ቤዚክ ዶክትሪን ነገር ሜጀር የሆነ የክርስቶስን መስቀል የሚቀንስ ነገር ከሌለ በስተቀር በትንንሽ አረፍተ ነገሮች የመንፈስን አንድነት እንትን ባንል ቤተክርስቲያን የራሱ አሰራር ስላላት ማለት የራሱ አሰራር ስላላት በቤተክርስቲያን መሆናችንም እኮ ስርዓት ጠብቀን ለመተዳደር እንድንችል በእያንዳንዱ ነገር መቆጣት ማኩረፍ ሳይሆን እንደ እግዚአብሔር ቃል የፈታን ነገሮችን መሄድ መገስገስ ነው። ሪቫይቫል ተሐድሶ ስንፈልግ ብዙ እንቅስቃሴዎች አሉ። እያየን እየጸለይን ያበላሸነው ካለ እያረምን እንሄዳለን እንጂ ከቤተ ክርስቲያን ተፈናጥሮ መውጣት መፍትሄ ነው ብዬ አላስብም። ለጠላት መጋለጥ ነው። ስለዚህ እግዚአብሔርን በመፍራት እና በማገልገል እንኖር። እስከ መጨረሻው ሰዓት ድረስ በንስሐ ለሚመልሱ የጌታ እጅ ለምህረት የተዘረጋ ነው። ይህ በጣም የሚያስደስት ነገር። ስትነቁ እልህኞች አለመሆን የሆነ ጥፋተኛ እንደሆነ እኮ እንዲሆነ ነው እያል ኮምፕሮማይዝ አናርግ። ንስሐ ከገባችሁ እግዚአብሔር ይቅር ይላል። ስትነቁ አንድ ነገር እንዳበላሻችሁ ስትነቁ ትክክለኛነታችሁን ለማረጋገጥ ብዙ ነገር ከመናገር አንተም ብቻ በደልኩ እንዳለ እንደ ዳዊት አስደናቂ እኮ የዳዊት ህይወት ነብዩ መጥቶ ሲነግረው ብዙ ማለት ይችላል። ንጉስ ነው፣
ብዙ እኮ ነገስታት ነቢያቶችን ገለዋቸዋል እንዲያስተካክሉ ሲሏቸው ገለዋቸዋል። ዳዊት እንዴት እንደ ልቤ የተባለበት ምክንያት እንደው ኃጢአት ስላልሰራ አይደለም። ልክ ነብዩ መጥቶ እንዲያርጋል ሲሉት ምን አይነት የተባረከ ሰው ነው፣ አንተም ብቻ በደልኳል። ስንት ሰው በድሏል እኮ። እንዴት ነው ጥልቅ የሆነ ቴዎሎጂ ነው። አንተም ብቻ በደልኩ ብሎ በእግዚአብሔር ፊት ተደፋ። የፈለከውን አርገኝ ቅጣቴን እቀበላለሁ ያለ ይመስላል። ግን እግዚአብሔር ምህረት አረጋለት እስከ መጨረሻው ሰዓት። ወገኖቼ የእግዚአብሔር ምህረት ለህዝቡ የተገለጠ። እኔ እግዚአብሔር አልለወጥም፣ ቃል ኪዳኔን አላጥፍም። ስለዚህ እናንተ ያዕቆብ ልጆች የጠፋችሁ አይደላችሁም፣ አትጠፉም። ሁለቱን ባህሪያቶች እግዚአብሔር ፍቅር ነው፣ እግዚአብሔር ደግሞ መፍረዱ የማይቀር ነገር ነው። ሁሉ እንደ ስራው ይከፈለዋል። ራእይ 22 አንብበን እንጨርስ። ይሄ የአዲስ ኪዳን የመጨረሻውን መጽሐፍ በተመሳሳይ ማጠናቀቁ አስገርሞኝ ነው። እኔ ራእይ 22ን የብሉይ ኪዳን የመጨረሻውን መጽሐፍ ይህንን ሐሳብ ያጎላል፣ የእግዚአብሔር ፍቅርና ፍርድን። ራእይም ሁሉ ነገር ያንን ሁሉ ፍርድ ከተናገረ በኋላ ከቁጥር 7 እስከ 22 እስከ 12 ራእይ 22ን አንብበን እናጠናቅቃለን። ራእይ 22 ቁጥር 7 እስከ 12 እንደዚህ ይላል። እነሆ ቶሎ እመጣለሁ፣ የዚህን መጽሐፍ የትንቢት ቃል የሚጠብቅ ብፁዕ ነው። እነዚህን ነገሮች የሰማሁና ያየሁ እኔ ዮሐንስ ነኝ። እነዚህን ነገሮች በሰማሁና ባየሁ ጊዜ እነዚህን ነገሮች ላሳየኝ መልአክ ልሰግድ በእግሩ ስር ተደፋሁ። እርሱ ግን ተው፣ ይህን አታደርግ፣ እኔ ከአንተና ከወንድሞቼ ከነቢያት እንዲሁም የዚህን መጽሐፍ ቃል ከሚጠብቁት ሁሉ ጋር አገልጋይ ነኝ፣ ለእግዚአብሔር ስገድ አለኝ። እንዲህም አለኝ፣ ጊዜው ስለደረሰ የዚህን መጽሐፍ የትንቢት ቃል በማኅተም አትዝጋው። አመፀኛው በአመፁ ይቀጥል፣ እርኩሱም ይርከስ፣ ጻድቁም ይጽደቅ፣ ቅዱሱም ይቀደስ። እነሆ ቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱም እንደ ሥራው መጠን እከፍለዋለሁ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። እግዚአብሔር ፍቅር ነው፣ እግዚአብሔር ፈራጅ ነው።